ሄርሜላ ግን ሩታ ላይ የፈጸምሽው ግፍ በደል ሁለት ነፍስ ሆና ለምን አልታያለሽ? ሩታ የሩታ ግፍ ነው። በነገራችን ላይ ሰው የዘራው ነው የሚያጭዱ። ጤፍ ዘርቶ ስንዴ አያጭድም፣ ስንዴ ዘርቶ ጤፍ አያጭድም። ስለዚህ ሩታ ተትዳሬ ውጭ እያለ ሁለት ነፍስ ሆና ስለምንሽ እኔ እኮ ወንድሜ ነው ላስታርቃችሁ እንዲህ ብሎ እንዲህ አለ እያልሽ ስትይ የነበረው ዛሬ የዘራሽው ነው የምታጭው። በነገራችን ላይ በሰው ትዳር ልጁ ያላባት የአባት ፍቅር አግኝቶ እንዳያድግ ያደረግሽው አንቺ ነሽ። በነገራችን ላይ ለምንድን ነው የራሷ ሩታ ስሽ ተፋተዋል፣ በቂ ምክንያት አለው። እኔ ጋር ምን ምክንያት አለው አለ። አንቺን ጋር በቂ የሆነ ምክንያት አለው፣ በቂ የሆነ ምክንያት አለው። እንዴት ነው ራስሽን እስኪ ለብቻሽ ሆነሽ ሩታ ላይ ምን በድያታለሁ፣ በሴት ላይ ምን ግፍ ሰርቻለሁ፣ የሰው ትዳር ምን አድርጌ ነው ያፈናቀልኩ ብለሽ ለብቻሽ በር ዘግተሽ ማለት ነው ለብቻሽ አስቢው። አንቺ እኮ ሰማንያዋን ሳትቀድ ሁለት ነፍስ ሆና ገብተሽ ነው ስታምሽ የነበረው ማለት ነው። ይሄንን አትርሺ። እኔ መጀመሪያም ተናግሬያለሁ፣ የዘራሽውን ታጭጃለሽ ብያለሁ፣ ተናግሬያለሁ። ይሄ ቀን እንደሚመጣ አቅ ነበረ። ቀለበት ያሰረልሽ በግፊት ነው። እንዲወድሽ ፍቅርውን ገለጥልኝ ብለሽ እንደዛ አስጨንቃችሁ እንዴት የልጅን እናትና እሷን አንድ እንትን ያላችሁ ሲል በግፊት ነው። ሁሉ ነገር እኮ በግፊት ነው። እንዲህ ለምን አትረዱም? ለምን እንደሆነ ባይገባኝም ማለት ነው። ሴት ልጅ ዝቅ እህትሽም ይኸው በአንቺ ተምራ ነው መስል ቡታጅራ ሄዳ ተንበረከክ ይዛለች። ወይ መድኃኔዓለም አውጣኝ እንደዛ አይነት እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም። እንዴ ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው? ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? አሁን ደስተኛ ነኝ ሄርሜላ። እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው እንደቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አብርሃምን ከኛ ጋር ተግባባ ብንለው በፍጹም አይግባባልን እና በአንድ ጊዜ ብድግ ብሎ ነገሮችን ቅይር አድርጎ ምናምን ነገር ኦኬ፣ አይ እኔ ከሌላ ሰው ጋር ህይወት ልጀምር ነው፣ በቃ አዲስ ሴት ይዤ ልመጣ ነው፣ ከአዲስ ሴት ጋር ልሆን ነው፣ አዲስ ህይወት ልጀምር ነው ማለቱ በጣም ያስደነግጥ። ይሄ ከባህላችንም አንጻር ራሱ ትክክል ነው ብዬ አታስብም። ይሄ ነገር ገባሽ አይደለም? እንዴት እዚህ ጋር የልጁ እናት አለች፣ ከዛ ደግሞ ሰንፈቱ ደግሞ አሁን አንቺ ጋር ቀለበት አድርጎሽ ደግሞ አሁን ደግሞ ይህንን ማናችንም አንቀበለው። ይህን ነገር ሲያደርግ ዝም ብሎ ማየቱ በራሱ እኛ እንደ ጓደኛ እንደ ወንድም ልክ አይደለም። ትናንትና በታመመበትና ብዙ ነገሮች በሆኑበት ሰዓት ላይ ሄርሜላ ብዙ ነገር ሆናለታለች እና እሱን ሁሉ ረስቶ እውነትሽ ነው። እኔ ምን እንዳጣላችሁም አላውቅም። በነገራችን ላይ ሩታ ጋር ምክንያት አለው፣ በቂ ምክንያት አለው። ሩታን የተውበት ምክንያት እኔ ጋር ምን ምክንያት አለው እያልሽ ነው። ሰው ምንድን ነው የራሱ አይታየውም ምናምን የሚባል አባባል አለ። በነገራችን ላይ ሩታን እንዲህ ተዋት ያደረግሽው እንዲህ ጠላት ያደረግሽው በመካከል አንቺ መትሽ ነው። በነገራችን ላይ የሚታረቁትን ምን የሚሉትን አንቺ መትሽ ነው ይሄን ሁላ ነገር ያመጣሽው። ከዛ ሲቀጥል ግን እኔ ጋር የተጣላበት ምክንያት ምንም የለው የምትይበት ምክንያት አለው፣ በቂ ምክንያት አለው። ለምን ብትይ አንቺን አይወድሽም። አንቺ ለራስሽ አልታየሽም እንጂ አይወድሽም። ቀለበት ያሰረልሽ በናቤል ግፊት ነው። እወድሻለሁ ያለውም በናቤል ግፊት ነው። ይሄንን ለምን ሰው የራሱ እንደማይታዩ ባላቅም ማለት ነው። አብርሃም ተጀምሮ ሲጨረስ አንቺ በእንትን የኔ ጌታ የኔ ፍቅር የኔ ምናምን በይሉታና በእንትን ነው እንጂ አብርሃም ጭራሽ እንደማይፈልግሽ በደንብ አርገሽ ጠንቀቅ አርገሽ ታውቂዋለሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። እንግዲህ ሄርሜላም እህቷም እኔ አንዳንዴ ማለት ነው ውድ ቤተሰቦች የዘር ነው ወይ ነው የምለው። እንግዲህ እህቷም ቡታጅራ ሄዳ አቤልን ተይልኝ ብላ ማርቴ ጋር እየተንበረከከች ነው እንዳያችሁት ማለት ነው። ለምን እንደዚህ ራሳቸውን ዝቅ እንደሚያደርጉ ለወንድ ልጅ ዝቅ ብሎ ሲጠይቅ ነው እንጂ የሚያምርበት። ሴት ልጅ ዝቅ ስትል አይወድ ከኖረ ይኖራል ካልሆነ እግሬ ብላ ለምን እንትን አይል
ኮሽተር ራሳችሁን ስታስከብሩ ነው። በነገራችን ላይ ነገ ጠዋት ራሱ አብረው ቢኖሩ አንቺ ፈልገሽ ነው እንጂ እኔ አልፈልግሽም ነው የሚልሽ በነገራችን ላይ ማለት ነው። እና ምን ልላችሁ ነው ውዶቼ፣ ሄርሜላ ከሚስቱ ከልጁና ጋር በቂ ምክንያት አለው። ከኔ ጋር ግን በምን ምክንያት እንደሄደ ላቅ አልቻልኩም። አልተጣላንም እያለች ነው። አትጣሉ እንጂ ምክንያት አለው። ምንም ይሄ ሁላችሁም ዞር ብላ ከሩታ ጋር እንደዚህ የባሰ ደረጃ ላይ እንዲገቡ ያደረገችው ሄርሜላ ከመጣች በኋላ ነው። እንደውም ነገሩ እየባሰ ሄደው መች መሰላችሁ? ነገሩ በጣም እየገነነ ሄደው ሊታረቁ ጋሼ መጡ። ለአዲስ አመት ታስታውሳቸው የዛሬ አመት ሊሆነው ነው። ታርቀው ምናምን አቤል ምናምን ይዞ የዛን ጊዜ እሱ ከዛ ሄርሜላ በመኪና ሄዶ ሲያመጣ ሩታ የእሱን ልጅ ይዛ ምግብ እንኳን አልጠበቋትም። በዛ ምክንያት ነው ነገሩ የተጋነነው። ከዛ ሲቀጥል ደግሞ ቡታጅራ ልትወልድ ሄዳ ቡታጅራም ተከትላ ሄዳ አልጋ ቤት ድረስ ይዛ ተገኘ። ከዚህ በላይ ምን አለ? ምንድን ነው የማይታይሽ? ለራስሽ አልታይ ብሎሽ አይንሽ አይምሮሽን ደፍኖት ከሆነ ራስሽን ወደኋላ መርምሪ። እውነት ሄርሜላ እንደ ሴት ልጅ እህትሽን ራሷ አንቺ በምታደርጊው ድርጊት ዝቅ ብላ ሄዳ ወንድ ልጅ እንደዚህ ተይልኝ እንዴ? ያ ሰው አልፈልግሽም ካለ እኮ ሲጀምር ማለት ነው። ልንገራችሁ ሴቶች፣ የምሬ ነው የምላችሁ፣ ወንድ ልጅ ሲወዳችሁ እንጂ ወንድ ልጅ ካልወደዳችሁ ከጊዜ በኋላ ይቀየራል ማለት ውሸት ነው። ከጊዜ በኋላ የምትቀየረው እንክብካቤም ስታገኝ ድሎት ስታገኝ ሴት ልጅ ናት የምትቀየር። ወንድ ልጅ ይበላል እንትን ይላል አይቀየርም። እውነቱን ስነግራችሁ ወንድ ልጅ ይውደዳችሁ። በቃ ከወደዳችሁ ለምን ራስ ክለን ያሳልፈ ሰጥ ብትሉ ይሰጣል። ምን ልልሽ ነው? አብርሃም አሁን ምንም ለልጁ ያራራል፣ አንቺ ያራራል ብዬ አላስብም። ትክክለኛ አስተሳሰብ ያለው እኔ ልንገራችሁ ውድ ቤተሰቦቼ ማለት ነው፣ ወንድሙ ኤፍሬም ትክክል እያለ ነው። ልጅ ያለው አይመስልም ወይ? ነገ ልጁ ያድጋል ይወቅሰዋል። አሁ ነገ ልጁ ያድጋል ይወቅሰዋል። ይሄ ያለ ነው። ይሄን መቼም አይረሳውም። ልጁ ራሱ አንተ ሴት አፈራርቅ እንጂ እኔን አላየኸኝም። አብርሃም የመሰለው ዛሬና ነገ ብር ስለሞላ ብር ይመስሏል። ልጁ የአባት ፍቅር ያስፈልገዋል። ከዛ ሲቀጥል ደግሞ የሴቶች እንባ አለ አይደል? ሶስተኛዋንስ ነገ አንቺ አግብተሽ አኑሪኝ ብለው ሶስቱን ቢጣሉ ምን ሊያረጋቸው ነው? በዛችኛው ተስፋ ሰጥቶ በጣም የሚያስጠላ ነው። እና ኤፍሬም ያለው በቃ ከሁለቱም ጋር ሆንም ካለ ከሴት ርቁ ራሱን ያዳምጥ። ትክክል ነገር ነው። ነገ መውደቂያው ምንድን ነው አለ። እውነቱን ነው ኤፍሬም ያለክ ትክክል። እውነት ኤፍሬም አንዳንዴ የዋህነት ስላለበት የሚናገራቸው ነገሮች እንትን ይላል። ትክክል ነገር ነው እየተናገረ ያለው ማለት ነው። እና ውድ ቤተሰቦች በሰላም ነው የሚፈልከኝ? አው በሰላም ነው። በመጀመሪያ ዴቭ በጣም ነው የማመሰግነው። ጀስት ምንም ነገር ላይ ሲፈጠር ወይም ደግሞ ፈልጋለሁ ወይ ደግሞ ታስፈልጋለህ ብዬ ባሰብኩ ቁጥር ላይ ትመጣለህና ፈጣሪ ያክብረ። በዚሁ አጋጣሚ ምንድነው መሰለህ ትናንትና የተፈጠረውን ነገር አይተሃል። አብርሃም ያለውን ነገር አይተዋልና አብርሃም ከምን አንጻር እንደዚህ ሊቻለ? ሁለተኛ ነገር ደግሞ አብርሃም ሲያደረገው ነገር ለእኛ ብቻ ነው ትክክል ያለው ነው ወይስ አንተ በምታይበት አንግልስ ትክክል ነው ወይ አብርሃም ያደረገው? ይሄን ነገር ማወቅ ፈልጌ ነው አንተ ሊጠሩ። ጥሩ ጥያቄ ነው ያነሳው ዳኒ። ቀንም እንደዚሁ ከኤፍሬም ጋር በጣም እየተጣላ ነበር በዚህ ጉዳይ ላይ። እንዴት ይሆናል? በፍጹም ይሄ የማይሆን ነገር ነው። ምክንያቱም ቢያንስ እንኳን ልጅ እንደገና ደግሞ ከኔ ጋርም በስትክክል ከማንም በላይ ደግሞ ከኔ ጋር በስትክክል ይጨርሰዋል ብዬ አላስብም። ቀለበት ሄርሜላ ግን አንዳንዴ የዋህነት ይዛታል መሰለኝ። የምሬን ቀለበት ያለሽ እንጂ 80 እያለው እኮ ነው የተረማመርሽው። እኔ ይሄ ነገር እንደሚመጣ ውድ ቤተሰቦቼ ማለት ነው ነግሬያችኋለሁ። የዘራሻትን በቅርብ ታጭጃለሽ ብዬሽ ነበር። ይሄን ወረድ ብላችሁ የዘራሻትን ታጭጃለሽ ብዬሽ ነበር። ሄርሜላ አንቺ ሩታ ነፍሰ ጥሩ ሆና በእግዚአብሔር እጅ ተይዛ 2 ነፍስ ሆና ደን እንዲ አንቺ 80ዋን ሳቀድ አንቺ ገና ትላንትና በሰው ግፊት እወድሻለሁ ብሎ ቀለበት ላሰረልሽ ማለት ነው። አይደለም በእንትን ማለት ነው። አንቺ እኮ 80ዋን ሳቅድ ከህይወቴ ውጭ ስትልሽ እኮ ነው። እኔ እኮ ላስታርቃችሁ ነው። ከአንተ መራቅ እኮ ከበደኝ። አሁን ደግሞ ለምቼ እንደ ወንድምነት ካላንተ ህይወት የለኝም እያልሽ የሰው ህይወት ያበላሽ የዘራሹ ነው። አዎ ሄርሜ አሁን ላይ ሩታን አልፈልግሽም አይደለም ላንቺ ነው። ይሄ ከሩታ ጋር አገናኝቶ አቆራይቶ የሚነግርሽ እንጂ ላንቺ ነው እንጂ ሩታ አይመለከታትም።
ለልጇ ብላ ነው ይሄን መጽዋዕትነት የምትከፍለው። ግን አንቺ እኮ የዘራሽው ነው የምታጭው። ሌላ ሴት ቢያመጣብሽ እኔ ይሄ የዘራሽው ነው። ምክንያቱም በሰው ከኔ ጋ ያለው ሳይጨርስ ከኔ ጋ ያለውን እንትን ገና እኮ ነው የኔ ነገር ተደፋፍኖ እያለፈ ነው። እንዲ አንቺ እኮ 80ውን ሳይቀድ እኮ ነው 80 እኮ እንዲቀድ ያደረግሽው እኮ አንቺ ነሽ እንጂ እነሱ ሊጣሉ ፈልገው አይደለም። እንዲህንን እንዲማገን እኔ አይምሮሽ በጣም ተደፍኗል። እስቲ መልሰሽ ደግመሽ ደጋግመሽ ሩታ ላይ ምን አድርጌባታለሁ፣ ሩታ ላይ ምን ፈጽሜባታለሁ፣ ምን አድርጌያለሁ ብለሽ እስኪ መልሰሽ ራሽ ለብቻሽ ቁጭ ብለሽ ከማንም ጋር እንትን ሳትይ ለብቻሽ መኝታ ቤትሽ ቁጭ ብለሽ አስቢ። አይምሮሽን አንቀሳቅሽው። የምሬን ነው የምላችሁ። የምር እኔ ተናግሬያለሁ። ይሄ ነገር እንደሚመጣ ደግሞ ተናግሬያለሁ። ያወለቀው ታሞ ነው አውልቂ ብሎ በትክክል ሳይታመም አይደለም፣ በጤናው ወይም ደግሞ ደህና ሆኖ አይደለም ቀለበት አውልቂ ያለኝ፣ ታሞ ነው። ስለዚህ ቁጥን ጥያቄ በግልጽ ጠይቂው፣ እኔም መጠየቅ ስለምፈልግ ማለት ነው። ሰላም ነው። ዛሬ ስልክ አታነሳም? ዳኒ ብቻዬን ነኝ ብለህ ነበር የጠራኸኝ። በዚህ ሰዓት ከማንም ሰው ጋር መገናኘት ተመልፈለኩኝም እና አንተም እኔ የታመምክ የሆነ ነገር የሆን ስለመሰለኝ ነው አንድ ጊዜ ናፈልግ ያለው በጣም ድረስልኝ ስላልከኝ ነው የመጣሁት እንጂ በዚህ ሰዓት እንትን ማለት አልፈለኩኝም ነበረ። እኔ ወንድምን ማግኘት አልፈልግም ነው? ወንድሜ ማግኘት አልፈልግም ሳይሆን ያው ባገኘህ ጠይቀኝ ወይ እንትን ልትለኝ የምችለውን ነገር ስለማውቀው ይህንን ነገር ደግሞ ስለማልፈልግ ነው ትንሽ መራቁን የፈለኩት። ስናጥፍቼብ ነው ምን በድይት ነው ይህን ያህል አልገባኝም። ዳኒ አንተ ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? እኔ ምን በድዬ ነው? እኔ ማለት ለአንተ መጥፎ ሴት ነኝ? አልገባኝም። እኔ እንደዛ አልወጣኝም፣ እንደዛም ልልም አልችልም። ሜላ በመጀመሪያ ደረጃ የምታወሪውን ነገር ወጪ እኔ ዳኒ በዚህ ሰዓት የታመመ የሆነ ነገር የሆነ ስለመሰለኝ ነው ሮጬ የመጣሁት እና ደግሞ ያው እናንተን ማግኛችሁ ልታወሩኝ የምችሉት ነገር ከትናንትና እንትን ያለ ነገር ነው ልታወሩ የምችሉት። እኔ ደግሞ በዚህ ሰዓት ማውራትን አልፈልግም። ለምን አንዳንድ ጊዜ ሰላማችሁን ትመርጣላችሁ እና እኔ አሁን ላይ ሰላሜን መርጫለሁኝ። የኔ የምለውን ሰው እንትን ብያለሁ እና ከዚህ በላይ እኔ እናውራ እንፈልጋለን። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት ጀምራለሁ ስትል እዚች ጋር ከኔ ጋር የጀመርከው ህይወት አለ አይደል? እንዲያብሽ ሄር ምን አለ መሰለኝ ጀምራለሁ ሳይሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ስለዚህ አሁን ላይ ከጭቅጭቅ ከነትርፍ ህይወት ነው ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እንደዚህ የምትለው ሄርሜላ ከህይወት ልወጣ ነው በቃ አሁን ወስኛለሁ ብላ ስትላል ነበር እንዴ? በባለፈው ለሩታ እኔ እኮ ግራ እያጋባችን። በነገራችን ላይ ሄርሜላ እንደዚህ እያለች ነው ሩታንና አብርሃምን ለፍቻ ያደረሰቻቸው ማለት ዛሬ በቃ ወጥቻለሁ አልደርስም በቃ ምናምን ብላ አልጋ ቤት ቡታጅራ ሲሄድ ቡታጅራ፣ አዲስ አበባ ሲመጣ አዲስ አበባ በቃ ተከትላ እንትን ብላ የነ ሩታ አደጋ ላይ የወደቀው ሩታም ያልሆነ ነገር በቃ ሰው ክፉ እንድትሆን ያደረግሻት አንቺ ነሽ። በነገራችን ላይ እኔ እኮ ሁሌ አንተን ለማስደሰት ነው ሁል ጊዜም አንተ የአንተ የሳቅ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰው ሞት አይደለሁም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተን ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ ለምን እንደዚህ ያደረግ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለሁም። ከዛ ባለፈ ደግሞ ኦልሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው እሺ፣ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ አይደል እንዴ። እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይህን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔ እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም በት እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለእኔ የምትገባ ትልቅልቅ ያለች ሴት
አመጣለሁ። ያን ደግሞ ካለሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያየት ይሆናል፣ አንቺም የምታየት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚች ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ከአንቺ ጋር የማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ እንትን አልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛው ምክንያት ወንድሜ ነው ጓደኛዬ ነው፣ ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካልሆነ እኔ ልውደቅበትና ልጎዳ፣ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ ታዲያ እኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን ይሆነው እኮ? ቢያንስ ለትንሽ ጊዜ የሆነ ነገር ራስኩኝ እኮ አይደለ እንዴ? ለትንሽ ጊዜ ተውኝ እንዴ ተውኝ፣ ለሳምንት እንኳን ተውኝና ለረፈ ቢያንስ 5 ቀን እንኳን ተዝናንቼ ልምጣ፣ 5 ቀን እንኳን አትምጡብኝ ብዬ ተናገርኩኝ አይደለ እንዴ? እኔ በገባሁበት በወጣሁበት እንዴ ኢቨን እኮ የምገባበት ካፌ እንኳን መጠቀም አልችልም። በር ላይ ወይ ሄርሜላ ልጅ ወይ ሩታ ልጅ። ይሄንን ደግሞ አልፈልግም። እንደዚህ ጭንቀት ይወጣ። ስለዚህ የዚህ ምርጫው ሌላ ሴት ማምጣት ነው። ሌላ ግብ መፍጠር፣ ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ፣ ለሶስት ይጋጩ። ማፍቀር ምልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም። በዚህ ልክ ፍቅር አላውቅም። ስለዚህ ነገራችሁ አያችሁ አይደል? ራሱን ካዝመረ ራሱን ቆለለ። ሴቶች ክብራችሁን ጠብቁ። እናንተ ክብራችሁን ጠብቁ። ራሳችሁን አታወርዱ። መጀመሪያ ራሳችሁን አክብሩ። ስለመጣች እነሱ የሚቀንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ። በቃ ስለዚህ በቃ ተወኝ። በዚህ ልክ አታፍቅሪኝ። ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከእኔ አንተን ማፍቀሬ በዚህ ልክ ገደብ ሰጠው ይገባል ብለህ ታስባለህ?